እኔ እናቴ ማርያም ብላት ምን የሚያስደንቀው? ንግስት ማርያም ብላት ምን የሚያስደንቀው? መጋቢ እናቴ ብላት ምን የሚያስደንቀው? የህይወቴ መሰረት ብላት ምን የሚያስደንቀው? የተዘጋ በር ከፋች ብላት ምን የሚያስደንቀው? የብርሃን እናት ብላት አይኔ እሷ ላይ ቢያርፍ ምን የሚያስደንቀው? የሚፈርሰው የኔ አይን ቢያርፍባት አይደለም የሚደንቀኝ፣ የማይፈርሰው ከብርሃናት ሁሉ የሚደምቀው ሁሉን የሚያይ የእግዚአብሔር አይን ያረፈባት እናት ድንግል ማርያም። የእግዚአብሔር አይኑ ያረፈባት ዓለምን ለመፍጠር አይቶ እሷን ምክንያት አድርጎ ለፍጥረታት ተስፋ ሰጥቶ የፈጠራት የታመነች ናት ድንግል ማርያም። እንኳን እኔ እግዚአብሔር አምኗታል በሉላችሁ። እንኳን እኔ በሉ እንጂ ኧረ በሉ ማን አምኗታል? እግዚአብሔር አምኗታል እኮ ተመልከቱ። ለምንድን ነው ያመናት? ለዓይን ማረፊያ የታመነች፣ ለንጽህና የታመነች፣ ለድንግልና የታመነች፣ ለእናትነት የታመነች፣ ለሕይወት መገኛ ለራሱ መድኃኒት ለመሆኑ ስጋዋን ነስቶ መድኃኒት የሚያደርገውን ስጋ ሊወስድ ከሷ ንጹሕ ስጋ ይዛ ለመገኘት የታመነች፣ በድንግልና ጸንታ ለመኖር የታመነች፣ እሱን ብቻ በመስማት የታመነች፣ ፍጥረታትን በመያዝ የታመነች፣ ለመላእክት እህት ለመሆን የታመነች፣ ለነቢያት ተስፋ ለመሆን የታመነች፣ ለሐዋርያት መሰረት ለመሆን የታመነች እግዚአብሔር ያመናት ናት ድንግል ማርያም። ማን ያመናት? በሉ እንጂ ማን ያመናት? እግዚአብሔር ያመናት። እግዚአብሔር ስላመናት ተመልከቱ፣ በዚህኛዋ ሰማይ ፀሐይን አወጣ። በሚያምናት ሰማይ በእናቱ ራሱ ፀሐይ ጽድቅ ክርስቶስ ተገለጠ። በዚህኛዋ ሰማይ የምትጠልቅ ፀሐይ ወጣች። በአማናዊት ሰማይ በድንግል ማርያም የማይጠልቅ ፀሐይ ክርስቶስ ወጣ። ድንግል ማርያምን ሰማይ እንላታለን እንደኛ? አረ እንደውም ያንስባታል። ሰማይ ካልናትማ ሳነስናት። የኛውን ሰማይማ ጅቡም ያየዋል ቀና ካለ፣ የኛውን ሰማይማ ቀና ካለ አሳማም ያየዋል። ድንግል ማርያም እኮ ማንም የማያያት ሰማይ ናት እኮ ተመልከቱ። ማንም ሊተካከል ምሳሌ ያጣንላት እንጂ ምሳሌው ያንሳት ካልሆነ ለድንግል ማርያም ሰማይ መባል ይበዛባታል ወይ? ይችኛዋን ሰማይ የሚጠልቅ ፀሐይ ያወጣችውን የማይጠልቅ ፀሐይ ያወጣችውን ሰማይ ማን እንበላት? ማን ብለን ልንጠራት እንችላለን? እሷን የሰጠን እግዚአብሔር የተመሰገነ ይሁን። ሰማይ በሉ እንጂ ላይን የተመቸ ለምን? ድንግል ማርያም ለሁሉ የተመቸች፣ ለእግዚአብሔር የተመቸች እናት፣ ለነቢያት የተመቸች እናት፣ ለመላእክት የእውቀት ቤታቸው የሆነች እናት፣ ለሙታኖች ትንሣኤ የሆነች እናት፣ ለበሽተኞች መድኃኒት የሆነች እናት፣ ለስደተኞች ርግብን ተትሄውጾሙ ለባይታውያን እየሄደች የምታረጋጋቸው የታመነች እናት፣ የዓይን ማረፊያ፣ ለሁሉ የተመቸች፣ ሌባው ሲመጣ የማትቀየመው ድንግል ማርያም ተመልከቱ። ለኛ ለኃጢአት ክብር ለአማራ ሙስሊሞች፣ ለአማራ እስላሞች አፍርሰውታል። በእነሱ የወረወሩትን ጦር ማምከን ከጽንፈኛ የዋሃቢ እስላም ድንፋታ ነፃ ነው ብለውኝ አቅቷቸዋል። በቃ ጣሪያ ላይ ተሰቅያለሁ። ሁላችሁም ይህንን ይዛችሁ ነው። ወታደራዊ ስልጠናዎቻቸውን እናያለን። ስልጠናዎቻቸው ቀላል እንዳይመስሏችሁ። ባሌ ስልጠና አለ፣ በከሚሴ ስልጠና አለ። ሰይፍ ነው እየሰለጠነ ያለው፣ ሰይፍ ነው። እነ ሙፈሪያት ካሚል ያሉትን ሰምታችኋል። ምድሪቷ በሙሉ በሸሪያ ሕግ ትገዛለች ብለው ነው የሚናገሩት። የድምፅ ቅጆቻቸው አሉ። አረቦቹ በብዛት እንዲገቡ እየተደረገ ነው። የጦር መሳሪያው የሚመጣው ከአረቦቹ ነው። በጦር መሳሪያው የሚወድመው ደግሞ ሰሜኑ ክፍል ነው፣ ትግሬውና አማራው ነው። ይሄ ይዘገንናል የምናገረው ነገር። እንዲሁ ዘመድ ዝም ቢል ምናምን ትላለህ፣ እግሬን እየበላኝ ነው ትላለህ። እኔ ለታሪክ ነው አስቀምጬ የሚሄደው። ለታሪክ ተቀምጦ ይሄዳል። ከባዱ ነገር እየመጣ ነው። ይሄንን ለመመከት እስላም ክርስቲያን ሳይባል ይሄንን ዘራፊ፣ ይሄንን ሴረኛ፣ ተንኮለኛ፣ አምላክ የሌለው እግዚአብሔር የሌለው እውነት ሀቅ የሌለው ከአብይ አህመድ ጋር ሆኖ ሀገሪቷን በአናቷ ለመትከል የመጣ የቀን ጅብ በጊዜ ማሳወቅና ራስን እንድጠብቅ
እነግርሃለሁ ማለት ነው። እኔ እንቅልፍ ይወስደኛል። የሚገርማችሁ እኔ ለጥ ብዬ ነው የማድረው። አንዴ ከተኛውን በቃ አለቀ። በቃ ሆዴ ውስጥ የሚያብሰለስለኝ ነገር የለም። የሁላችሁንም ነው ማወጣላችሁ። ስለዚህ አሁን ይህንን ሰይጣን ትሰሙታላችሁ። ስልጠና እየሰጣቸው እነዚህ ውስጥ የሚጮሁትም በሙሉ ተመልከቷቸው። አሰልጣኙ ይሄ ነው። የሚሰለጥኑትን ስልጠና እንሰማቸዋለን። ቀጥል። ይበልጥ ለመረዳት እንዲመች ነው ከፋብለን እያየን አንደኛ ማሳመን ራሱ ነው ማጥቃት ፕሮፓጋንዳ ዓላማ። ያዝልኝ አንድ ጊዜ ከተከላካይነት ስማ፣ ያዝልኝ። ዋናው ነገር የማጥቃት ፕሮፓጋንዳ፣ ስለ ፕሮፓጋንዳ ነው የሚያወራው። የማጥቃት ፕሮፓጋንዳን ጥቅም ነው የሚያወራው። ስለዚህ አጥቂዎቹ እነሱ ናቸው፣ የሚያጠቁት ደግሞ እኛን ነው። ሲያጠቁን ምን ማድረግ እንዳለብን፣ ምን መስራት እንዳለብን፣ ትክክለኛውን ሶሪያን፣ ሊቢያን ያፈረሰውን ኢትዮጵያን ለማፍረስ እየተጠቀሙበት ያለውን የስልጠና ማኑዋላቸውን ነው የምንሰማው። ቀጥል። ወንጀልህ አጥቅተህ ከሰህ ስትሄድ ያኛው ወገን መልስ መስጠት አይደለሁም ማለት የመከላከል ዲፌንስ ውስጥ ነው የምትከተው ማለት ነው። ቀጥሎ ስነ ልቦናቸው ማናጋት ነው። በምትሰራቸው መረጃዎች እና ፕሮፓጋንዳዎች ይነዛል የተቀናቃኝ ወገን ስነ ልቦና ማናጋትን ኢላማ ያደርጋል። ቀጥሎ በሽኮቻ መጥመድ ስበስ ከፋፍለ ጊዜ አድርገህ በተሰራባቸው ፕሮፓጋንዳ ምክንያት እየተወዛገቡ ከዛው እንዳይወጡ ማድረግ ማለት ነው። ሌላው የሪሶርስ ምንጫቸውን ማስደረግ ነው። ምክንያቱም ተቀናቃኝ ላይ ነው ጥቃት እየተፈጸመ ያለ ጣቱ አታናሪ ሳይሆን ፕሮፓጋንዳ። እዚህ ሰዓት ላይ አንዱ ፓወርፉል እንዲሆኑ የሚያገዛቸው ሪሶርስ ነው። ታቸው ያላቸውን ማስደረግ ታጫ በመልሶ ፓወርፉል ይሆናሉ ከሚል መነሻ ነው ይሄ። ስለዚህ የሪሶርስ ምንጫቸውን ሀብታቸውን ምንጭ ታርጌት አድርጎ እንዲዳከም መስራት በሚዲያ ነው። ሌላው ከትግል ሜዳ ማስወጣት። ትግል ሜዳ የሆነው ኢንፍሉዌንስ እያደረገ ያለን አካል በሚሰራ ፕሮፓጋንዳ ከትግል ሜዳ ማስወጣት። ቀጥሎ ያለው ተቀናቃኝ ላይ ወጣ ፕሮፓጋንዳ አንዱ ያለ መሪ ማስቀረት፣ መሪያቸውን ታርጌት አድርገህ ጥርጣሬ። ቡና እኮ የአርዮስ መቃብር ላይ የበቀለ ነው፣ እንዴት ትጠጣላችሁ? ሰላም ሰላም፣ ውድ ኦርቶዶክሳውያን፣ ቪዲዮን ሼር፣ ኮፒ ሊንክ እና ሪፖስት በማድረግ ለብዙዎች ያድርሱ። ቡና አይጠጣም የሚሉ ክርስቲያኖችና ቡና ይጠጣል የሚሉ ክርስቲያኖች ሁልጊዜ እንደተከራከሩ ነው። ቡና አይጠጣም የሚሉ ክርስቲያኖች የሚያነሷቸው የተወሰኑ ነጥቦች አሉ። የመጀመሪያው በመጽሐፍ ተከልክሏል ይላሉ። ማስረጃቸውም ደግሞ ድርሳነ ጽዮንና ዜና ሥላሴ ላይ ቡና እንዳይጠጣ ተከልክሏል ብለው ያቀርባሉ። ሌላው መከራከሪያቸው ደግሞ ሁለተኛው የዲያብሎስ መስዋዕት ነው ይላሉ። ቡናው የዲያብሎስ ደም ነው፣ የቡና ቁርስ ደግሞ የዲያብሎስ ሥጋ ነው ብለው ይናገራሉ። ሶስተኛው የተወገዘ ነው፣ የቤተ ክርስቲያን አባቶች አውግዘዋል፣ ቡና እንዳይጠጣ አውግዘዋል ብለው ይናገራሉ። አራተኛው ክርስቶስ ሲሰቀል ሌሎቹ እጽዋቶች ሁሉ ሲደርቁ፣ ቡና ግን ለምልሞ ነው የተገኘው። አምስተኛ በአርዮስ መቃብር ላይ አርዮስ ሆዱ ተዘርግፎ በሚሞትበት ጊዜ በአርዮስ ፈርስ በአርዮስ መቃብር ላይ የበቀለ ነው፣ ስለዚህ ቡና መጠጣት አይገባም የሚል ምክንያቶችን ያቀርባሉ። ትክክለኛው የቤተ ክርስቲያን አስተምህሮ ግን ምንድነው እሱ ብለን በምናይበት ጊዜ ቡና በመጽሐፍ ተከልክሏል ለሚሉት በድርሳናትና በገድላት ላይ የተጻፈውን እያንዳንዱን ነገር መመርመር፣ በጥንቃቄ ማየት ይገባል። በተለይም ደግሞ ሌሎች መጽሐፍቶችስ ምን ይላሉ፣ ደግሞም ከቅዱስ መጽሐፍ ጋርስ ደግሞ ይጋጫሉ፣ ይጣላሉ የሚለውን በደንብ በአግባቡ መጀመሪያ መመርመር ያስፈልጋል። ስለዚህ ድርሳናትን፣ ገድላትን በተለይም ደግሞ ከመጽሐፍ ቅዱስ ጋር የማይጋጩ ከሆነ የምንቀበላቸው ይሆናል ማለት ነው። ለምን ቢሉ መጽሐፍቶችን፣ ድርሳናትን፣ ገድላትን በሚጻፉበት ጊዜ ብዙ ሰዎች የፍላጎታቸውን የእነርሱን ሐሳብ ጭምር የሚያስገቡባቸው ሁኔታዎች አሉና በስርዋጽ የገቡ የተጨመሩ የሰዎች ፍላጎት የገባባቸው ከሆኑ ይህንን ነገር መመርመር ያስፈልጋል። ቡና የዲያብሎስ መስዋዕት ነው ደግሞ ለሚሉ ወገኖቻችን ይሄ የዲያብሎስ ነው ተብሎ የተፈጠረ ፍጥረት የለም። ሁሉንም የፈጠረው እግዚአብሔር የፈጠረው ፍጥረት ነው። ቡናን ለዲያብሎስ ከሰጠነው ለዲያብሎስ ይሆናል። በግንም፣ ዶሮንም፣ እንስሳትንም አዕዋፍንም ለዲያብሎስ ብለን ከሰጠናቸው የትኛውንም ነገር ለዲያብሎስ ልንሰጠው እንችላለን። ስለዚህ ያ ስነ ፍጥረት ነው እንጂ ለዲያብሎስ ተብሎ የተሰጠ የተዘጋጀ አይደለምና የተወገዘ ነው ደግሞ ለሚሉት ወገኖቻችንም ደግሞ የትኛው አባት ነው በየትኛው ጉባኤ ተወገዘ የሚለው ሊብራራ ይገባዋል።
የተጻፈ ነገር በሌለበት ሁኔታ ቡና የተወገዘ ነው ማለትም ደግሞ አግባብ አይደለም። አንድ አባት ደግሞ ይህንን ብሉ፣ ይህንን አትብሉ፣ ይህንን ጠጡ፣ ይህንን አትጠጡ ሲል ከምን ምክንያት ነው በምን አንጻር ነው የሚለው ባልታየበት ሁኔታ አባቶች አውግዘዋል በማለት ብቻ መከላከል አይቻልም። ሌላው ክርስቶስ ሲሰቀልም ደግሞ እንደዚሁ ሌሎቹ እጽዋቶች ሁሉ ሲደርቁ ቡና ለምልሞ ተገኝቷል የሚለው ሐሳብም ከአፈ ታሪክነት ባለፈ ክርስቶስ በተሰቀለ ጊዜ የተደረጉ ተአምራቶች በመጽሐፍ ቅዱስ ተጽፈው የምናገኛቸው ናቸው። ስለዚህ ይሄ አባባልም ይሄ ሐሳብም አፈ ታሪክ ነው እንጂ ትክክለኛ መረጃ ሊሆን አይችልም። ሌላው ደግሞ የሚገርመው በአርዮስ መቃብር ላይ የበቀለ ነው፣ ስለዚህ ቡና መጠጣት አይቻልም የሚሉ ወገኖች ናቸው። ይህ እንግዲህ ፍጹም ስህተት የሆነ አስተምህሮ ነው። በቅድስት ቤተክርስቲያናችን አስተምህሮ መሰረት እጽዋቶች ሁሉ የተፈጠሩት አንድ ቀን ነው፣ እርሱም በዕለተ ማክሰኞ ነው። ምድር ሁሉ ዘርን ታብቅል ብሎ በተናገረ ጊዜ ተፈጠሩ የተገኙ ናቸው። ቡና ባዕድ አምልኮ ይፈጸምበታል፣ ስለዚህ መጠቀም የለብንም የሚሉ ሰዎችም የሰው ልጅ ስለፈለገ ባዕድ አምልኮ ተጠቀምበት እንጂ ያ ስነ ፍጥረት ተጠቀሙብኝ ብሎ ወይም ደግሞ ለዛ አገልግሎት የተፈጠረ ሆኖ አይደለም። በቡና ሲኒ ብዙ ዕጣ ፈንታን የሚወስኑ፣ ሲኒ የሚገለብጡ፣ የሚጠነቁሉ፣ በሐሜት ሰዎችን የሚያነሱ፣ ለባዕድ አምልኮ መጠቀሚያቸው የሚያደርጉት ግን ብዙ ሊኖሩ ይችላሉ። ይህ ማለት ግን እነሱ ለፍላጎታቸው ተጠቀሙት እንጂ በራሱ ስነ ፍጥረቱ ባዕድ አምልኮ ነው ማለት ግን አይደለም። እንደዚህ ከሚያደርጉትም ከቻልን አስተምረን መመለስ፣ ካልሆነ ደግሞ ፈጽመን ከነርሱ መራቅና መሸሽም ደግሞ ይገባል። በተጨማሪም ቡና ከሱስነቱ አንጻር የማይጠጣ ሰው መልካምን አደረገ፣ የሚጠጣ ሰው ግን ክፉን አድርጓል፣ ኃጢአትን ሰርቷል ብሎ ግን የማይጠጣ ሰው የሚጠጣውን ሊከሰው ሊወቅሰው አይገባም። አትደንግጡ፣ በወልድ በኩል ነው ወደ አብ የምንቀርብ። ይህን ትምህርት ሰርፕራይዝ እያሉ እየነገሩ ለምንድን ነው ግን በራሳችሁ የምትቀልዱት? ግን የምሬን እኮ ነው ፕሮቴስታንት ወንድምና እህቶች፣ ለምንድን ነው ግን እንደዚህ የምትሆኑት? የምሬን እኮ ነው። አሁን ይህ ትምህርት ለእኛ ሰርፕራይዝ ሆኖ ነው አትደንግጡ አትደንግጡ የምትሉት? እንዴት ያለ አለመታደል ነው ግን! ለምንድን ነው የክርስቶስን የማዳን ስራ የማስታረቅ የምልጃ ስራ መካከለኝነቱን ወስዳችሁ ለቅዱሳኑ ሰጥታችሁ ከምትወዱት ጌታ ጋር ተነጣጥላችሁ የምትኖሩት? አምላክ እንደሌላችሁ ሆናችሁ የምትኖሩት አሁንም የላችሁም። ይህ የመካከለኝነት ስራ ለክርስቶስ የተሰጠው ወይም መካከለኝነትን የተቀበለው ክርስቶስ በስጋ ተገልጦ አይደለን? አብን ነው በስጋ የተገለጠው፣ መንፈስ ቅዱስ ነው በስጋ የተገለጠው። እንዲህ ሲባል ግን አብ በወልድ ህልው አይደለም፣ ወልድ በአብ ህልው አይደለም፣ መንፈስ ቅዱስም እንደዚሁ። ምን ሆናችሁ ነው ግን በራሳችሁ የምትቀልዱት? ቅዱስ ጳውሎስ በአንደኛ ጢሞቴዎስ 2:5 ላይ መካከለኛው ብሎ የተናገረው ታዲያ አብን ነው በስጋ የተገለጠው፣ የተጨበጠው እሱን ነው፣ ቀራንዮ አደባባይ ላይ የተሰቀለው እሱን ነው። እንዲህ ሲባል ግን በስጋ አብ ባይገለጥም በወልድ ህልው አይደለም፣ ወልድ በአብ ህልው አይደለም፣ መንፈስ ቅዱስ በአብም በወልድም ህልው አይደሉ? መካከለኛ የተባለ የተሰጠው ታዲያ በሰውና በእግዚአብሔር መካከል እርቅን ሊፈጽም የመጣው ማን ነው ታዲያ? ለዘላለም አስታርቆን ተፈጸመ ብሎ አንድ ጊዜ ምልጃን አቅርቦ የሄደው አስታርቆን ወልድ አይደለን? አሁን ይሄን አታውቁንም? ለምንድን ነው በራሳችሁ የምትቀልዱት? የክርስቶስን የማዳን ስራ፣ የሊቀ ካህንነት ስራ፣ የአስታራቂነት ስራ ወስዳችሁ ለቅዱሳኑ ሰጥታችሁ እኛ ቅዱስ ሚካኤል፣ ቅዱስ ገብርኤል፣ እናታችን ወላዲተ አምላክ፣ ቅዱሳን ሰማዕታቱ ወደ አብ አገቡናል። በእነርሱ ደም ነው የገባ ነው። ለምንድን ነው በራሳችሁ የምትቀልዱት? ይህ የክርስቶስ የማዳን ስራና የምልጃ ስራ ከእግዚአብሔር ጋር ያስታረቀን ራሱ እግዚአብሔር ሆኖ እርቅን ያስፈጸመልን ወልድ ክርስቶስ እሱ የሰራው ስራ በእናንተ ላይ ተፈጻሚ እንዲሆን ይህ ክርስቶስ ተብሎ ስም የተሰጠው አካል ቤተክርስቲያን ሰርቶ ሄዷል። ያችን ቤተክርስቲያን ለመጠበቅ የተደረገ ጉባኤ አለ። የኒቂያ፣ የቁስጥንጥንያ፣ የኤፌሶን ጉባኤ። በዚህ ጉባኤ ውስጥ የተወገዙ መናፍቃን አሉ። ሰው ይዘው የወጡት አርዮሳውያንን፣ ንስጥሮሳውያንን ይዞ የወጣው በስም ሃይማኖት የራሳቸውን እምነት ዶግማ እየመሰረቱ ማለት ነው። ሉተር ደግሞ ትናንትና ከሮም ቤተክርስቲያን ወጣ። ሉተራውያንን ይዞ ተቆርጣችሁ ወደቃችሁ።
ያ የምልጃ ስራ፣ ያ የማስታረቅ ስራ ለዘላለም አንድ ጊዜ የተፈጸመው በእናንተ ፍሪ ዊልነት ወይም ደግሞ በነፃ ፈቃዳችሁ አማካኝነት ወጥታችኋል ከህብረቱ። እናንተ እኮ የክርስቶስን አስተምሮ ተቃውማችሁ የቆማችሁ እኮ ናችሁ። በማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ ይህ ስለ እናንተ የሚቆረሰው ስጋዬ ነው እያለ የሰጠውን፣ ይህ ስለ እናንተ የሚፈሰው የአዲስ ኪዳን ደሜ ነው እያለ የሰጠውን እኮ አትቀበሉትም። ኖ መታሰቢያ ነው ብላችሁ እኮ የምታልፉት የዘላለም ህይወት የሚሰጠው በዮሐንስ ወንጌል ምዕራፍ 6 ከቁጥር 53 ጀምሮ ያለው ስጋዬን የሚበላ ደሜን የሚጠጣ የዘላለም ህይወት አለው፣ እኔ በእርሱ እርሱ በእኔ ይኖራል ያለው እርሱን እኮ አትቀበሉም እናንተ። ኖ ጥምቀት ለድህነት፣ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል የሚለው ማርቆስ ወንጌል ምዕራፍ 16 እሱን እኮ ኤችቱኦ ብላችሁ እኮ ነው የምታልፉት። የመንፈስ ቅዱስ ስጦታ ልጅነትን ስላልተሰጣችሁ ሁልጊዜ አእምሯችሁ በእናንተ ውስጥ ያለው መንፈስ ስለራቀ ማለት ነው ልትቀበሉት አትችሉም። አለመታደል ይባላል። በራስ ፈርዶ መቀመጥ ይባላል። ይህ እንዴት እንደምታሳዝኑኝ እንደው በእግዚአብሔር ፊት የምሬን ነው። በጣም ነው የምታሳዝኑኝ። ደግሞ መጽሐፍ ቅዱስ ስለምታነቡ እኮ ነው። ሙስሊሞቹ ምናምን እኮ አልፈርድባቸውም፣ ነው አልፈርድባቸውም። ሲጋቱት ያደጉ ስለሆነ መጽሐፍ ቅዱስን ሰው ይዞ እንዲህ ይሆናል። በእውነት ነው የምንላለሁ። እግዚአብሔር አምላክ ልቡናችሁን ይመልስ። ሌላ ምን ይባላል? ሰላም ክርስቶስ ከሁላችሁ ጋር ይሁን፣ ከሁላችንም ጋር ይሁን። በኑሮ መስመር በሕይወት ጎዳና እድል ፈንታዬን የምታቀና በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 14 ላይ ብርሃነ ዓለም ቅዱስ ጳውሎስ ወንድሞች ሆይ ያለ አግባብ የሚሄዱትን ገስጿቸው ብሎ ሲናገር እንሰማዋለን። በጣም ከቅርብ ጊዜ ወዲህ እንደዚህ አይነት ነገሮች እየተለመዱ መጥተዋል። በዓለሙ በጣም ከምዕራባውያን የወረስነው ባህል ሆኖ እየሰፋ መጥቷል። ከምዕራባውያን መውረሳችን ብቻ ሳይሆን ስህተቱ በእኛ ቤተክርስቲያን እንዲህ የሚል አስተምሮ የለም። በቤተክርስቲያን የቃል ኪዳን ቀለበት ከጋብቻ አስቀድሞ የሚደረግ የታገቢኛለሽ ጥያቄ ያለበት እንደዚህ አሁን ያየነው አይነት ነገር በሙሉ የሚደረግበት አግባብ ስርዓት የለም። ሰው ወደ ጋብቻ ከመሄዱ አስቀድሞ ቅድመ እጮኝነት፣ ጊዜ እጮኝነትና ቅድመ ጋብቻ፣ ድረ ጋብቻ ያለውን ትምህርት ሊማር ያስፈልገዋል። እንዲህ ያለ ስርዓት መፈጸም እንኳን ቢያስፈልግ እንደው አሁን ባየናቸው ሰዎች መልኩ ሳይሆን ሊሆን የሚገባው በአበ ነፍስ አማካኝነት ወይም በንስሐ አባት አማካኝነት የአብሬ መሆንን ተስፋ የማስያዝ ነገር ሊደረግ ይገባዋል። እንዲህ ባለ ሁኔታ ግን ቤተክርስቲያን ስርዓት የላትም። የጮኝነት ትምህርት ላይ እንዲህ ያለ ትምህርት ቤተክርስቲያን አታስተምርም። ቅድመ ጋብቻ ላይ እንዲህ ያለ ትምህርት ቤተክርስቲያናችን አታስተምርም። ስለዚህ የቤተክርስቲያንን ስርዓት ጠንቅቆ መማር ያስፈልጋል። ያውም ደግሞ ይሄ ቅድስናው አደባባይ ነው። ስጋዊ ነገርን የምናደርግበት ሳይሆን ስለ ነፍሳችን ብቻ ደጅ የምንጠናበት። ጋብቻን እንኳን ቤተክርስቲያን በቤተክርስቲያን ውስጥ የምትፈጽመው ስለ ስጋዊ ኑሯችን ብቻ ሳይሆን ሰማያዊ ርስት የምናገኝበት ክብር አክሊል የምንቀበልበት መንፈሳዊ ህይወትን የምናድስበት መሆኑ ስለምታምን ነው። እንዲህ ያሉ ነገሮችን ግን በቤተክርስቲያን ውስጥ ማድረግ ማቆም ያስፈልጋል።